የጤና ሚኒስቴር የማህበረሰቡን እሴቶች የሚጻረሩ እንዲሁም ደግሞ ግነትና ያልተገባ ንጽጽር በስፋት የሚታይባቸውን ማስታወቂያዎች በሚያስተላልፉ የጥርስ ሕክምና አገልግሎት ሰጪ ተቋማት ላይ እርምጃ እንደሚወስድ አስታውቋል። በዘርፉ የወጡ የቁጥጥር ማዕቀፎችን የሚጻረሩ የማስታወቂያ ስራዎችን የሚሰሩ የጥርስ ሕክምና አገልግሎት ሰጪ ተቋማት ከድርጊታቸው ፈጥነው እንዲመለሱ እድል የሚሰጥ የተባለ የውይይት መድረክ በሚኒስቴሩና በኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር መካከል ተካሂዷል። በዚህ የውይይት መድረክ ላይ የተገኘው ሪፖርተራችን ጌታውን አንጭ ዝርዝር ዘገባ አዘጋጅቷል። የማስታወቂያዎች ይዘትና አቀራረብ የሚተዋወቀውን ምርትና አገልግሎት እውነተኛ ባህሪ፣ ጥቅም፣ ጥራትና ሌሎች መሰል መረጃዎችን መግለጽ እንዳለበት በዘርፉ የወጡ የህግ ማዕቀፎች ያስገድዳሉ። የጤና ሚኒስቴር በተለያዩ የሀገሪቱ አካባቢዎች የጥርስ ሕክምና አገልግሎት የሚሰጡ የጤና ተቋማት ባለቤቶች የሚያስነግሯቸው ማስታወቂያዎች ላይ የሚታዩ ችግሮችን ለመፍታት የሚያግዘውን ውይይት ከኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር ጋር አካሂዷል። አብዛኛዎቹ የጥርስ ሕክምና ማስታወቂያዎች የሀገሪቱን እሴት የሚጻረሩ፣ የተዛቡ መረጃዎች ያሉባቸው፣ ግነትና ያልተገባ ንጽጽር በስፋት የሚታይባቸው እንዲሁም አገልግሎቱን በሚሰጡበት ወቅት በተጨባጭ የማይጠቀሟቸውን መሳሪያዎች እንዳሏቸው አድርጎ የማቅረብ ችግር በሕክምና ተቋማት ጎልተው እንደሚታዩባቸው ነው የተገለጸው። በጤና ሚኒስቴር የጤናና ጤና ነክ ተቋማት ባለሙያዎች ቁጥጥር መሪ ስራ አስፈጻሚ እንዳልካቸው ጸዳል በጤናው ዘርፍ የሚወጡ የህግ ማዕቀፎች አስገዳጅ መሆናቸውን ገልጸው የጥርስ ሕክምና አገልግሎት የሚሰጡ ተቋማት የሚያስተላልፏቸውን አብዛኛዎቹ ማስታወቂያዎች የህግና አሰራር ጥሰት ይታይባቸዋል ብለዋል። ተቋማቱ በዝቅተኛ የደረጃ መስፈርት ላይ መሆናቸውን በግልጽ ሲታወቅ ራሳቸውን አግዝፈው የሚያቀርቡ ተቋማት እንዳሉም ተናግረዋል። የጥርስ ባለሙያ ነው። ምክንያት ከተባለ በተመሳሳይ ካሪኩለም በተመሳሳይ ትምህርት የሚያልፍ ስለሆነ ስለዚህ ሰዎች ወደሱ ሌላኛው እንደሌለና እሱን ብቻ እንደሆነ የሚያደርግ ማስታወቂያ መነገር የለበትም። ከአገልግሎት አንፃር ሕክምና መሳሪያዎች ከሰማይ ወይም የሚወርዱ ነገሮች አይደሉም። ከየትኛውም ዓለም ከሚያመርታቸው የሚገዙ ናቸው። ስለዚህ እሱ ጋር ያለው የተለየ ብቻ እንደሆነ ማድረግም የለባቸው። ውይይቱ የጤና አገልግሎት አስተዳደርና ቁጥጥር አዋጅን ጨምሮ ሌሎች በዘርፉ የወጡ የህግ ማዕቀፎችን የሚጻረርና ከማህበረሰብ እሴት ያፈነገጡ የማስታወቂያ ስራዎች የሚሰሩ የጥርስ ሕክምና አገልግሎት ሰጪ ተቋማት ከድርጊታቸው ፈጥነው እንዲመለሱ እድል የሚሰጥ መሆኑን መሪ ስራ አስፈጻሚ አሳስበዋል። የኛውን አግሬሲቭሊ እየሰራን ያለንበት ግንዛቤ መፍጠር ላይ ነው። ስለዚህ እንደዚህ እኛ እርምጃ እንወስዳለን። ተቋማችሁ ይዘጋል፣ ኢንቨስትመንት አድርጋቸዋል ማለት ከፍተኛ ኢንቨስትመንት ወጥቶ የሚዘጋ ተቋም ስለሆነ አሁን እየሰራን ያለነው በተለይ በጣም በአግሬሲቭሊ እየሰራን ያለው ግንዛቤ ፈጠራ ላይ ነው። አቁሙ፣ ታገዙ፣ በትክክል ማህበረሰቡን የሚጠቅም ነገር አድርጉ፣ ካልሆነ ነገር እርምጃ እንወስዳለን ያለ። በዚህም ግን የሚብለው ግን የሚዘጉ ተቋማት በጣም ብዙ ናቸው። በሙያው ላይ ለሚሰማሩ ወይም ደግሞ በሙያው ላይ እየሰሩ ላሉ ሰዎች ማስጠንቀቂያ፣ መማሪያ እንዲጠነቀቁ ከአደጋ እንዲተርፉ የሚያደርግ ጥሩ ድል ነው የተፈጠረ ብለን ነው ምናምን። ከወቀሳ ነፃ የሆነ የግል ተቋማት የለም ያሉት የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚው የአሰራር ስርዓቱን አክብረው ማይንቀሳቀሱ ተቋማት ላይ የጤና ሚኒስቴር ተገቢውን እርምጃ ይወስዳል ብለዋል። ነግረው ህግ እያለ ስርዓት እያለ ህግና መንግስት ባለበት ሀገር ነገ ህዝብ እየተጎዳ አላግባብ የሆነ ሰው ዝም ብለን እንቀመጥ እንችላለን ማለት አልታሰብም። ምክንያቱም እርምጃ መወሰድ አለበት። እርምጃው ግን ተመጣጣኝና አስተማሪ መሆን ግን አለበት። ለምን እዛም ኢንቨስትመንት አለ፣ ስራ እድል አለ፣ ብዙ ሀገር እንደ ሀገር ሁኔታ ብዙ ነገር። ስለዚህ እኛ የምናስቀድመው አሁን እየሰራን ያለነው የምናስቀድመው ተቋማቱ በትክክል እንዲሰሩ እርምጃ የሚወስድ አካል እንዳለ እንዲያውቁ ካልሆነ ነገር እርምጃ እንደምንወስድባቸው ነው እየተናገርን ያለነው። አሻፈረኝ አይሆንም ብለው የሚቀጥል ካለ በአሰራሩ መሰረት እርምጃ እንወስዳለን። አሁንም እየወሰድን ያለነው በጣም ጥግ እንትናውቱን እየወሰድን እንዳለ ነው። የኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር ፕሬዝዳንት ዶክተር ሜሮን ያዕቆብ በበኩላቸው አንዳንድ የማህበሩ አባል ተቋማት ከህግና አሰራር ስርዓት ወጣ ባለ መልኩ ከሚያስተላልፏቸው ማስታወቂያዎች እንዲታረሙ ቀድሞ ግንዛቤ መጀመሩ ትክክለኛ አካሄድ መሆኑን ገልጸዋል። የቁጥጥር ስርዓቱን ተከትለው መንግስት እርምጃ በሚወስድበት ጊዜ በዘርፉ በተሰማሩ ተቋማት ብሎም በማህበረሰቡ ላይ የሚያስከትለው ጫና ከፍተኛ ስለሚሆን ማህበሩ የእርምት እርምጃዎችን ከወዲሁ እንደሚወስድ አመልክቷል። የቁጥጥር አካሉ ይዞ የሚወጣው ደንብ አዋጅ የምንለው ማህበረሰቡን ለመጠበቅ የሚወጣ ስለሆነ ይሄንን እንደ ማህበር የምንደግፈው ባለሙያዎቻችንም ደግሞ ወደ በኋላ የሚመጣው የቁጥጥር ስራ የሚያመጣው የጎንዮሽ ጉዳት ውስጥ ደግሞ እንዳይገቡ በዛም ተጎጂ እንዳይሆኑ እነሱ ተጎዱ ማለት ተቋማት ይዘጋሉ፣ ባለሙያዎች ይታገዳሉ። ይሄ ደግሞ መልሶ ጉዳት የሚያደርሰው ለማህበረሰቡ ነው፣ ለኛው ነው። ስለዚህ ቀድመን ከዚህ መርሃ ግብር የምንወስደው ስራ ምንድነው? እንደ ማህበር የኛ አባላቶቻችን አንድ አቋም መያዝ፣ እንደዚህ አይነት ማስታወቂያዎች፣ እንደዚህ አይነት የንግድ እንቅስቃሴዎች በተመሳሳይ አይሆንም የምንልበትን አንድ አቋም እንይዝ ብለን እናስባለን። ተአማኒና የሙያ ስነ ምግባርን የተከተሉ ማስታወቂያዎችን የሚያስተላልፉ የጥርስ ሕክምና አገልግሎት ሰጪ ተቋማት ዓለም አቀፍ ተሞክሮቹን በዚሁ ምክር ላይ ቀርበዋል።